አልጋውን አስገብቶ አይንሽን ላፈራልኝ ያልጋውን ብር ይስጠይ በቃ ሌላውን ኪሳራውን አላህ ይፍረደኝ አልጋውን እኔ ብረዲስ ተፈግፍጌ ሳህን ወገቤ እስኪገጠብ ድረስ እስከሚመለጥ ድረስ ሶሪታው አንድ ጊዜ እኔ ገዛው ታልጋላ እሱ ምቾት ሰጥቶት አይተኛም ይሄ ነው እኮ አሁን ይኸውልህ አንድ ጊዜ ራስሽን ኮንትሮል አድርጊ ሚውት አድርጊኛ ፍርድ ገምድሎች አይደለንም በጣም ጥፋተኛ ነሽ አሁን አንቺ ያለብሽ የቅናት መንፈስ ነው እዛ አልጋ ላይ ሌላ ሴት ይዞ የተኛል ብለሽ የቅናት መንፈስ ነው ከበተሰቦች አንድ ጊዜ እኔ በለፈሁት ግን እሱ አይኖርም ይሄ ሰውዬ ሌላ ባዲያ ቁጦ ሌላ ማለት እንትን ወላሂ የቅናት መንፈስ ነው ሁለተኛ ጠላት ደግሞ ልቀልብ እንዴ ምን አስበህ ነው ቤት አማራ ሁለተኛ ጠላት ላፍራ እንዴ የምን ጠላት ታፈሪያለሽ አንደኛ ገዝቶ ያስተኛት ወንድ ልጅ ነው ላቡን ጠርጎ ይግዛና ያሰራ እኔ በሰራሁት አጋር አንድ ጊዜ የሚወተታር አንድ የሚወተታር እናንተን በጣም ሄዳለች በእንትን ቀዝቀዘው እሺ ቆይ ተረጋጊ የሚወታርጊ ቆይ አንድ ጊዜ አይውልሽ እዚህ ማለት ነው ታዲያ እኔ ብሶቴን እየነገርኳችሁ ነገር ለፈተና አንዴ ምንም ብሶቴን እያላችሁ ሙት ይዙብኝ ያላችሁ እንዴ ቆይ ማንን አዳምጪ ማፎዚ እዚህ መተሽ ማለት ነው ይሄን የእንትን ስሜት እንዳይሰማሽ ነፃነት ንሮሽ እንድታወሪ እስከ መጨረሻው እናዳምጥሻል የሆነ ነገር ታደርጊያለሽ የፈለግሽው ማለት ነው አሁን እኛ ስናወራ ደግሞ ስንመካከል ኦስማን ዝም ማለት አለብሽ እኔ ኦስሚ አንድ ጊዜ የሷን ነገር ወደ ጎን በለውና እንሄድበታለን የሷን ግን እዚህ ያላችሁ 1300 ሰዎች ትምህርቱ ሰዱ ኢትዮጵያ ያለ ወንድ አብዛኛውን ጊዜ የሚቆምሩባችሁ የሚጫወቱባችሁ የአረብ ሀገር ትዳርስ ኢትዮጵያ ቀረ ምናምን እያላችሁ እዚህ ሚዲያ ላይ ስትቆሉ ስለሚያዋችሁ ገብተው በውስጥ ያጠምዷቸዋል እቺ የሀገር ትውቅና አላት እኔ ለሌሎች ነው አንድ ጊዜ አዳምጡና ወደሷ ነገር እንገባለን የሆነ ሰዓት የሆነ ፖስት ነበረ የ3000 ብር ጫት ነው የስንት ብር ጫት እያዘዘ የጓደኛዬ መሳሪያ ነው ምናምን ጠፍቶ ነበረ አንድ መሳሪያ ነበረ ብር ጠፍቶ መሳሪያ ሸጨንትን አልኩኝ የናቴ ምትክ አንድ ጊዜ በእናትሽ የናቴ ምትክ አንቺ ያመጣሽው ጥሩ አስተማሪ ነው እኛ ስንለፈልፍ ለማይሰሙ ደንቆሮዎች አንቺ ሆነሽ ነው የመጣሽው ስለዚህ አንድ ጊዜ አንቺን ችግር እንፈታዋለን ችግር የለውም አልጋውን ይመልሳል ወደደ የምጠላው እንደዛ እያለ ይወልክ የኔ ውዲ ምናምን እያለ የኔ ውዲ ምናምን ጠፍቶብህ ከሆነ ራሱ እያልኩት እያለች ነበር አየህ አይደለ ከበተሰብ መጣው ጎበዝ ልጁን አምጡት እንጂ ወሬ አመለጠኝ ዛሬ ወይማ አንድ ጊዜ ላይብረሪ ከርት እናወጣለን ቤት አማራ አንድ ጊዜ ቤት አማራ ምክሩም በኋላ መጨረሻ መምጣት አለበት ችግር ለምን ሽሪ ምክሩም በኋላ ቤቱ ሲዘጋ አይደለም ቆዳምጪ ማፎዚ ይሰማኸኝ ነው እኔ አልጨረስኩም ሐሳቤን አይውል ስንፋታ የሽምግልናው ቀን ስንፋታ የተፋታ ነው መቼ ነው ያረፋ ቀን አረፋ ዛሬ ውሎ እንደነገን የተፋታ ነው በአካል ሄዶ ተገይቷል የዛን ሰዓት ግን የሱ ቤተሰቦች እንዲያትቀርብብን አሉ እኔን ለምን ሐቅ አለኝ ለምን እንደም አልቀርበው እንዲያትቀርብብን ብለው እዛው ጉዳያችን አባቴ ጋር ጨረሱ አባቴ 400,000 ብር ገደብ አድርገው አስፈረሙት ተመልከት አባቴ በገንዘብ ጉዳይ አይደለም በኒካው ነው የፈረመው ፊርማ ፈርሟል ግን በኒካ ጉዳይ ነው በገንዘብ ጉዳይ እሱ አልጋለ ተብሏል ሲለው አባቴ የለም 5 ሳንቲም የላትም የላካችሁ ይሄ ብር ነው ተሰርጫለሁ ተዘርፌያለሁ ተይተም አንጥቼ ልሰጣት አልችልም ኪሳራ ይኩል ነው ብሎ አልጋ አሰርተሃል አሉ ሲለው ወላሂ የኔን ስሜት ራሱ ተፈታተንሽው የባለሽን ሳይሆን 400 ምናምን ሺህ ብር የወደመ ብር ትዝ ሳይልሽ ያልገው ነው ያልገው ደግሞ ትዝ ያለሽ እየደባበሰበት እኮ ነው እያንከባለለበት እኮ ነው እኔ በለፋሁ ዲስት ፈፍቄ እሪቁቁ ለማለት ቀናት ነው ደግ አደረገሽ ቀጥል በይ እኔ ቆይ ኡስማን እንዳታስወርደኝ ወላሂ እንዳታስወርደኝ እኛ ብዙ ጊዜ እዚህ ቲክታክ ላይ ለማንም ጋንግስተር ወንድ ኢትዮጵያ ብርሽን እየላሽ አትበይ አዳሚ የማንንም ቆዳ ወደ አረብ ሀገር እየሳባችሁ እያመጣችሁ ህጋዊ እያላችሁ እያመጣችሁ ስንት መጽዋዕትነት እየከፈላችሁ ዘወር ብሎ አንቺ ጋር አብራ የበላ እየጠጣችሁን ሴት ይደክላል ለወንድ ብር አትስጡ ይሄን ሁሉ ነገር ስታደርጊ የነበርሽው አንቺ ከበተሰቦችሽ ደብቀሽ ከበተሰቦችሽ ፍቅር ምናምን ሲያጫውትሽ ቆይተሽ ዛሬ ላይ
አውጥቶ ለጅብ ሲጥልሽ ሁሉ ነገር ትዝ አለሽ። አልጋውን ሌላ ሴት እንደምትንከባለልበት ስታስቢ ነዘረሽ። እናትና አባትሽ ነይ ወረጅ ግማታ ወረጅ ጥንባታ አንድ ሰው እንዳታስገባ ቆሻሻ። ቤተሰብ የሚላችሁን ስሙ። ቤተሰብ ለልጁ መጥፎ አይደለም። ልጁ ጥሩ ቦታ ላይ እንዲደርስለት ነው የሚፈልገው። ነፍጠኛው ልጅቷ መጣች እንጂ ቆይ ነቅያታለሁ። ቤት አማራ እኔ ማሽለት አላስወራችንም። ይኸው ያመጣችው ሀሳብ ወላሂ ነው የምልህ በጣም ጠቃሚ የሆነ ነገር ነው። አንዳንድ በጣም ይኸውልህ በፈጠረክ ቤት አማራ አንድ ጊዜ ይኸውልህ ቤት አማራ እኛ አቦኔ ስራ ላይ ምን እንደተፈጠረ አላወኩም። እየተጠገረርኩ ነው። በቃ ልጅቷ አላስወራችንም። ሚውት አድርግና ስራህን ስራ ወንድሜ። አንድ ጊዜ ተረጋጋ። ይኸውልህ እንደነዚህ አይነት ሴቶችን መርዝ እንዲጠጡ ነው እኛ የምናደርገው ስራችን። ለምን እንመክራለን። ይኸውልህ እንመክራለን፣ እንበሽቃለን። እናንተ ለወንድ የሆነ ነገር ስታረቁ እና እኛ ስንበሽቅ ዛሬ ላይ ቂጥሽን ወቅቶ አንቺ አልጋ ላይ ሌላ ሴት ይዞ መጥቶ ሊያንከባለልበት አንቺ ስትፈራገጭ እኔ የአይጥ መርዝ ነው የማቀብልሽ። ገባሽ አይደለ? ቤተሰቦቻችሁ የሚመክሯችሁን ምክር ያዙ። ሀታ ገንዘብ ስታስቀምጡ በጋራ አስቀምጡ፣ ቤተሰቦቻችሁ በሚያውቁት መልኩ። ለምን ቤተሰቦቻችሁ ካወቁ በአገር ሽማግሌም ይሁን በጉልበትም ይሁን በሆነው ነገር ቢያንስ ግማሽ ገንዘባችሁን እንኳን ታገኛላችሁ። አልጋ ምናምን አይደለም። ለምሳሌ እየሰጠሽ ሲያከስር የነበረው ነገር ካለ ከሰረም ነሰረም የአባቱን ሸጠ ቦታ እንኳን ሸጦ ቢሆን ቢያንስ 500 ሺህ ብር ልከሽለት ከስሮ ከሆነ 250 ሺህ ብር እንኳን ይገባሽ ነበር። አባትና እናትሽን አርቀሽ ባሌ ብለሽ ስታበይ ስታጠጪ የኔ ጠንበለል ውድ እያልኩት አለ እኮ ደሞ እንደደህና ነገር ግን ዛሬ ላይ አንቺ ያቃጠለሽ አይውልሽ 400 ምናምን ሺህ ብር ሳያናድድሽ ያናደደሽ የቅናት መንፈስ አንቺ አልጋ ላይ አምጥቶ ሌላ ሴት ሊያስተኛ መሆኑ ብቻና ብቻ ነው። ለእንደናንተ አይነት ሴቶች ነው እኛ ለተጎዱ እህቶቻችንን ቆማለን። ሆነ ብላ እንባ ዘራፍ ብላ የእናትና አባቷን አምር ጥሳ ለወንድ ስታሽላላ የነበረ ሴት ደግሞ መርዝ እናጠጣለን። ይሄ ነው የኛ ስራ። እዚህ ሶሻል ሚዲያ ላይ ምን ሰራው ይሄንን ነው። ምድረ ሙጀሊያም አሁን ከታች ክፉና ምናምን ልትል ትችላለህ። ከአባትና ከእናቷ ደብቃ ስታበላ ስታጠጣው ብሯን እንደፈለገ ጃምቦ ሲገለብጥበት የነበረው ሰው ለምን አራክፋት ሄደ ታዲያ? ለምን ትቷት ሄደ? እዚህ የምታለቅሰው እውትላችሁ እሱ የሚፈልገውን ጥቅም አንስቶ ልጅነቷን ወዟን ያጠፋችበትን የደከመችበትን ብር ምጥጥ አርጎ ከጣላት በኋላ የቀናት መንፈስ እንጂ እንግዲያ ከ120 ሺህ ብር አልጋና ከጠፋው 400 ሺህ ብር የትኛው ነው የሚበልጠው? እኛ አሁን የልጅቱን ሐሳብ የተቀበልናት ለምንድን ነው? እዚህ ከታች ያላችሁ ገርዳሜ ኢትዮጵያ ላለው ወንድ ብር እየሰጠሽ ብርሽን የምትበሊ ከቤተሰቦችሽ እየደበቅሽ ቤተሰቦችሽ ባክሽ ባንቺ ላይ ሌላ ሴት እያሸላላበት ነው ሲሉሽ ምን አገባችሁ እያላችሁ ከቤተሰቦቻችሁ ጋር እንድትጣሉ ነገር እያቀሳሰሩ እናንተ ለብቻችሁ እንደተኩላ ለመብላት ሲያዘጋጇችሁ ቤተሰቦቻችሁን ጠልታችሁና እርቃችሁ የምትኖሩ ሴቶች ለእናንተ ትምህርት እንዲሆን ብለን ነው እኛ ሐሳቧን የተቀበልናት እንጂ እንደዚች አይነት ጋንጊስተር ዙባላ ሴተኛ መርዝ ራሱ ብትጠጣ ጣጣ የለብንም። ቆሻሻ ከአባትሽ የደበቅሽውን ወላሂ እያልሽ በውሸት አባትሽ ልጅ እንዳትታለሊ የሆነ የምሰማው ነገር አለ ሲልሽ እኮ ወላሂ እያልኩኝ አለ እኮ ደግሞ ልክ እንዴት ጀብዱ ዛሬ ላይ እዛ ቂጥሽን ሲወጋሽ የነበረው ጃምቦ ሲገለብጥ የነበረው ወንድ ሄዶ ቂጥሽን ይወጋሽ። ቆሻሻ። ለዚህ እኮ ነው እኛ እዚህ ቲክታክ ላይ ርር ዲብን ብለን የምንናገረው። ሌላው ነገር ሌላ ነው። ግን የባ ነገር አለ። ልጅቷ ቤተሰብ የላትም። እስኪ ተረጋጋ። አባት በላይ አባትና አንድ የቤት አማራ አንተ አባት አላት። አባት እየደበቅኩ እያለች ነው። እየሰማናት እኮ ነው። ቀጥልሽ ስሚ። አይው ለምን ታቀለ ቤት አማራ እሷም ትውጣና ትገባለች። አትረዳም አይደለም። ግን ይሄ ነፍጠኛ አሁን የሚለው ነገር ትክክለኛ ነገር ብዙ ሰው የሚማርበት ነገር ነው።
ይሄ ጨርስና ነፍጠኛ እሷ ገብታ እምንረዳት ከሆነ እንረዳታለን አንረዳም አላለም እሷ ሁሉ ልጅቷ ይኸውልህ ብር ማትፈልግ ነፍጠኛው ከተረዳይ ግን መተንፈስ ትፈልጋለች ገብቷል ውስጧ ያለው ልጅቱ እምትፈልገው የ120 ሺህ ብሩን አልጋ እኔ ወስድ ያለው ሴት አያስተኛበትም ነው ወንድሜ ለጥልጥበት ነው የምለው እኔ ለምን አባቱ ይሰጣል ተረጋጋ ቤት አማራ እሺ እንደዛ ከሆነ አይውል ቤት አማራ ወገን ባይኖራት ከጎኗ እንቆማለን አባቴን እየደበቅኩ ሰጠው ኖር የኳለች ቤት አማራ ከአባት በላይ ምን ይመጣል ወንድሜ ሽምግልናው ላይ ቤት አማራ ሰምታል ሽምግልናው ላይ ብር አልሰጠውትም ብዬ ሸፍኝለት አልብሻለሁ ብላለች አይደል እንደዛ መሰለኝ ኒካስ የተሳሰሩ እኮ ነው ይሄን የሸፈነችው በተሰቦቿ ሲጠይቋት ራሱ ብር አልሰጠሁትም አረተ ልጅ ያላባቴ ሲጠይቀኝ ራሱ አልሰጠሁትም ብዬ ኒካ እንዲታሰር ሆኛለሁ አለች ከዚህ በላይ ወገን አለ እንዴ ከአባት በላይ ምን አቃለሁኝ ገባና ተተነፍሳለች ግን ይሄ ነገር ለምን ተቀላችሁ በተለይ ብዙ ሀያላችሁ አሁን እዚህ ውስጥ በጣም ብዙ ሀያላ ማሰሙማት ይሄን እንኳን እየሰማችሁ ነጋሁን ከዚህ ላይ ወጣችሁ እምትልኩ በአካውንት ምታስገባላችሁ በጣም ብዙ አላችሁ ማሰሙ ቢያንስ የምትማሩበት ከሆነ ነው እሷን አሰውተን እንደዚህ ምን ነግራችሁ ያላችሁ ተባለች እኮ ግን ሚውት እያነሳች ሐሳብ ቴንሽን ሐሳብ ስለምሰርቅ ነው ስለምሰርቅ ነው እርግጠኛ አሁን ከዚህ ከላይቭ እንደወጣ ነፍጠኛ አካውንት ተቀበለው ነገ የሚያስገቡ ሴቶች አሉ ከዚህ ከሻራመጡ አንተ ከዚህ ሀገር ወደ ኢትዮጵያ ለወንድ ብር የሚለው 6000 7000 5000 8000 ምናምን የሚልኩ አሉ አይደል እንዴ ከኢትዮጵያ ብር ከፍለው ሰው ወንድ ገዝተው በብር የናቷ ልጅ ባይቸገር ያጎት ያክስቷ ልጅ ችግረኛ ነው አምጥተው ሰርቶ ቢከፍል አንጥተው እንደሰው ቢለወጥ ምን ችግር አለው አንድ የማይረባ ቆዳ ወንድ ታመጣና 500 600 ሺህ ብር ከፍላ ታመጣዋለች ገዝታ ታመጣዋለች ብሩዋንም ይበላል አንድ ቀን እሷ ጋድርና ባክሽ ምናም ብሮ ሌላ ቦታ ሲሄድ እምቧ ብላ ታለሳለች እንደላም ማለት ነው ገባህ አይደለ እኛ እኮ ቢበሏቸው ምን ቢሏቸው ችግር የለብንም እኮ አይመለከተንም ግን ለምን በዚህ ልክ ትጎዳላችሁ ነገ ጧት በሽተኛ ስትሆኑ ወድቃችሁ ማንም ዘወር በተሰብ ራሱ ይጸየፋችኋል ብር ከለላችሁ በተሰብ የራሳችሁ ብር ከለላችሁ ወላሂ የእናት ያባታችሁ ልጅ ራሱ ብር ያበድራችሁም የሚሰጠው ነገር የለም ካለ ማንም ያሳድራ ማንም ብር ራሱ የእናትሽ ልጅ ራሱ ያበድርሽም የማንንም ግርንዲላ ወንድ ያስቀምጠሽ እንደህያ እንደሚታረድ በሬ ስታበይ ኖረሽ ምንም የማይጠቅምሽን ወንድ በባህር 10 15 ሺህ ሪያል እየከፈልሽ እያመጣሽ ምንም ለማይጠቅምሽ አህያ ወንድ ዱባይ 700 800 ሺህ ብር እየከፈልሽ እየወሰሽ ሄዶ ሌላ ሴት ሲሸጉር ለምን አባሽ ቆጭሻል የእናትሽ ልጅ ተቸግሮ ሳትረጁ የቅርብ ዘመድሽ ተቸግሮ ሳትረጁ በራብ እየተሰቃየ የሚሰራበት የሥራ እድል ሰማዩ መሬቱ ጨልሞበት የሥራ እድል ሳትፈጥሪለት የማንንም ጋንጊስተር አንተሽ ትቶሽ ቢሄድ ለምን አባሽ ቆጭሻል ለምን ይቆጭሻል ወንዶቹ ይመቻቸው ይብሉ ሚዲያ ላይ እየተነገረ የማትሰሙት በሰው ትምርት የማትወስዱት ና አንተ የሸሌ ልጅ ይውልህና ሰቅልሃለሁ ቆይና አንተ ደንቆሮ ዳማ ነው ምናምን የምትባል የሸሌ ልጅ እያሳረርኩ ነው ምነግር ስለዚህ ልጅቱ አሁን የቆጫት ከመጀመሪያ ጀምራችሁ እኔ ለዛ ነው ከመጀመሪያ ጀምሬ መስማት ፈልጋለህ ያልኩት ለመፍረድም ለሁሉም ነገር እንዲመች ማለት ነው ገባህ አይደለ ኡስሜ ካልሰማ ላትፈርድ ትችላለህ አሁን ለምሳሌ ቤት አማራ እንዳልተረዳው ወገን የለኝም ምናምን ስላለችው አሁን ወገን የላትም ማለት አሁን ያወራችሁንም ወሬ አልሰማትም አባቷ ብር ሰጠሽው እንደሆነ እኛ ሰምተናል እያለ ሲላት ወላሂ አልሰጠሁትም እያለ ለአባቷ ስትክድ የነበረ ሴትዮ ዛሬ ሲበላት ለምን አንጨረጨራል ስትበልም በሳትሽ ወዲሽን ውስጥ መቃርገሽ እዛው ወይም ክሎረክስ ጠጥተሽ ወደማይቀረው መሄድ አበቃ በተሰቦችሽ ባንቺ ሲቃጠሉ እዚህ ሶሻል ሚዲያ ላይ እየተቃጠልን ባካችሁ ለወንድ ብር አትስጡ አትበሉ ዛሬ ወንድ ብር እንጂ የሚፈልገው የናንተን ሰውነት አይደለም እያልን ስንቃጠል ስታሾፊ ስታላግጭ ነበር ዛሬ ባንቺ ላይ እናላግጥብሻለን በሞራልሽ ላይ እንረማመድብሻለን ላንቺ ብቻ አይደለም ለመሰሎችሽ ጓደኛዋ ብር አምጥታ ከፍላ አምጥታ አረብ ሀገር በህጋው ያምጥታው ጓደኛዋን ፈቶ የሷን ብር ደግሞ እየበላ በጓደኛዋ ሳትማር ጓደኛዋን አሰቃይቶ ፈቷት አባሯት
ዛሬም ለወንድ የምትሰጥ የጓደኛዋን ባል የምትነጥቅ ሴት እኮ አለች። አሁን በቀደም የተባለውን ሰምታችኋል አይደለው? ስሜ በየቦታው እንዲህ አይነት ነገር መውጣት የማይችል መናገር የማይችሉ በራሳቸው ስራ አፍረው ተቃጥለው ማውጣት እንኳን የማይችሉ ሰዎች እኮ አሉ። ከአባትና ከእናት በላይ ማን መካሪ አለ? ከእናት ከወንድምሽ ልጅ በላይ ፈራጅ ማን ነው እንዳለ? ማንም ወንድም አለ? ማን መከታ ይሆንሻል? ማን ነው ላንቺ የጭካኔ ጥግ? የእናትሽ ምስጥር ነው። ዜድ ቢንት አሊ ሐለል የእናትሽ ትበዳ አህያ ከአባቷ በላይ እኔ ያስብላታለሁ። ልጁ መጥፎ ነገር ላይ እንዳትወድቅበት ከተበላይ በኋላ አባትየው ቢጮህ ምን ትርጉም አለው? ሌባ ወሰደው አለ፣ ጃምቦ ጠጣበት፣ ሴት አወረደበት፣ ምን አለበት? ወደ ጎን አደረገው፣ ብሩን አሸሸው፣ ምን አለው? አባቷ ዛሬ ላይ ቢቃጠል ምንም የሚጠቅመው ነገር እኮ የለም። ንዴት ነው የሚጠቅመው። ከሆዱ እሳት ነው የሚተነፍሰው። ሲያፋጭ የእሳት ፉጨት ነው የሚተነፍሰው አባቷ። ምክንያቱም ብሩን አያገኘውም። ቢገዳደልስ ምን ይጠቅመዋል? ምንም ነገር ሳይመጣ በፊት አባቷ ሲደክም ሲለፋ እባክሽ ልጄ እባክሽ አትበይ፣ እባክሽ እንዲህ አታርጊ፣ ሁሉን ነገር በህግ አሳውቂ፣ ህጋዊ በሆነ መንገድ ሽማግሌ ያቀውት ሁላችንም በተስማማንበት ነገር እናርገው ሲላት አልተበላሁም አልሰጠሁትም ብላ ስታስተባብል ነበረ። ዛሬ አባቷ እኮ ከጎኔ ቁም ብትለው አፈረደችብኝ ነው የሚላት። ለምን አባታችሁ ታሽላላላችሁ? ለምን ሴት ትጠላለህ? ለምን ትላላችሁ? እና አንቺ ለማንም ጋንጊስተር አረመኔው ወንድ ብርሽን አብልተሽ አባትሽ በማያውቀው መልኩ አብልተሽ ሚስኪን አባትሽ ከጆዲያፍ የሚኖር አባትሽ በአንቺ የተነሳ ሰው ጋር ይጋደልልሽ። አንቺ ቀርቀቦ ቆዳ ቀጥል ኡስሚ። እኔ ከዚህ በላይ መናገር አልፈልግም። ምክንያቱም ከታች አንዳንድ ነገር የምታየው ሌላ ነገር በቤት እኔ እንድናገር አልፈልግም። ግን አንቺ ይገባሻል። ጨርሻለሁ ኡስሚ። እሺ ከዚህ በላይ ምን እንጨምራቸው? ከሰማች በቂጧ መሰማ ከሆነ እዚህ በላይ እንግዲህ ምን የሚጨመር ነገር አለ? ከሰማች ትሰማለች፣ ካልሰማች ደግሞ የራሷ ጉዳይ። ምንም ሌላ ነገር የለውም። ለእናንተ ትምህርት ነው። አንዳንድ አሁን እዛ አጀንዳ እንዳይመስላችሁ ወላሂ የምትማሩበት ነገር ነው። ሌላ ነገር የለውም። ምንም ጭማሪ የለም። ከዚህ በላይ ይበቃችኋል። ከሰማ ጆሮ ያለው ይሰማል ማለት ነው። ሰያ